እንግዲህ አልተባለም እንዳይባል ይኸው የተቀዳ የተቀመጠ አለ። ድንግል ማርያም ምክንያተ ድኂናት፣ ድንግል ማርያም ወላዲተ አምላክ የአምላክ እናት ናት ብለናል ማለት ነው። ይሄን እንዳሳያችሁ ፈልጌ ነው። በቃ እግዚአብሔር ይስጥልኝ። ቃልት ያሰማልን ያሬድ። ያው ከሁለት ወይ ከሶስት ቀን በኋላ ደግሞ ከራሱ ጋር ራሱ ዲቤት ሲያደርግ እናየዋለን። ይሄን ሀሳብ በተቃራኒ ማለት ነውና ግን በጣም እናመሰግናለን ያሬድ። ሁላችሁ ጨርሻለሁ ብዬ እየተናገር ከሆነ ዝም ብላ አይ አማኑን ላውራው በዚሁ ጉዳይ ብዬ ነው። ድምጽ አይሰማም? አማኑ ሰምታል? ተሰምታል ብሩኬ? እሺ ቀጥል። ሰምቻለሁ። ኦኬ ሔዋን ለጥፋታችን ለሞታችን ምክንያት ነች ብለህ ታምናለህ? ያሬዱ የተቆራረጠበት መሰለኝ ወጥቶ ቢገባ። ቀጥል ጆቤ፣ እናንተ ቀጥል። በመጽሐፍ ቅዱስ አነጋገር መሰረት ሔዋን ለአዳም መታለል መሳት ምክንያት ናት። አዳም ደግሞ ለሰው ልጆች በኃጢአት ሁሉ የመውደቅና የሞት ወደ ዓለም የመግባት ምክንያት ሆኖ አዳም ነው እንደ ምክንያት የተጠቀሰው። ኦኬ እንጂ ሔዋን ምክንያት አይደለችም ነው እንግዲህ በማቀው ልክ በመጽሐፍ ቅዱስ መሰረት ሮሜ ምዕራፍ 4 እንደሚናገረው ከሆነ ምዕራፍ 4 ወይም 5 እንደሚናገረው ከሆነ በአንዱ በአዳም ኃጢአት ወደ ዓለም ሁሉ ገባ፣ ሞትም በሰው ልጆች ሁሉ ላይ ነገሰ ነው የሚለው። ስለዚህ አዳም እንደ ምክንያት ያነሳዋል። መጀመሪያ ተታልላለች፣ እውነት ነው። ግን ደግሞ ለአዳም የመውደቁ ምክንያት ሆና ነው እንጂ ለሰው ልጆች የመውደቅ ምክንያት ሆና አይደለም የተጠቀሰችው። ስለዚህ አዳም ለሰው ልጆች ሁሉ የመውደቅ ምክንያት የሆነው ትምህርት ያ ስህተቱ ከሔዋን ስለመነጨ ነው አይደል? ያ ታዲያ አንድ አይነት ነገር እኮ ነው። ምን ልዩነት አለው? አሁን እንደው ለሔዋን ደግሞ ከእባቡ ማለት ለሔዋን በቃ ማርያም ማን ነው ይቅርታ፣ ሔዋን የእባቡን ድምጽ ሰምታ መሳቷ አዳም እንዲስት አድርጎታል። የሁለቱም መሳሳት ደግሞ ለሰው ሁሉ ጥፋት ምክንያት ሆኗል ነው። የተለየ ነገር አለው? አዎ፣ የቃላት አጠቃቀማችን ወሳኝነት ስላለው ሔዋን ምክንያት አልሆነችም፣ አዳም ምክንያት ሆኗል። ሔዋን ምክንያት አልሆነችም፣ ለአዳም ነው ምክንያት የሆነችው። አዳምስ ለሰው ልጆች ምክንያት ሆኗል አይደል? አዎ፣ ልክ እባብ ለሔዋን ምክንያት እንደሆነው ያለ ሔዋን ስህተት ነው እሱ ምክንያት የሆነው። ሔዋን ለአዳም፣ አዳም ደግሞ ለሰው ልጆች ሆኗል። ያለ ሔዋን ነው እሱ ምክንያት የሆነው። ሔዋን ያለ እባብ እንዳልሆነችው እሱም ያለ ሔዋን አልሆነም። ስለዚህ ሁለቱ ምክንያት ናቸው ነው ባጭሩ። ያ እባብም ሔዋንም ምክንያት ናቸው፣ አዳምም። እሺ ሔዋን የሰይጣኑን ድምጽ ሰምታ የእባቡን ድምጽ ሰምታ በመታዘዟ ብሉ ሲላቸው እሺ ብላ በመቀበሏ ጥፋቱ ወደ ዓለም መጥቷል፣ ምክንያት ሆናለች አይደለ? ጥፋቱ ወደ ዓለም የመጣው አዳም ከዛ የዛፍ ፍሬ ከሷ ተቀብሎ ስለበላ ነው እንጂ ሔዋን ስለሳተች አይደለም፣ ስለተቀበለች። ትክክል። በአዳም ውድቀት ምክንያት ነው የሰው ልጅ ሁሉ ውድቀት የሆነው። ታዲያ አንተ ምንድነው የምታወራው? አማኑኤል የምትለው ይገባ። ግልጽ ነው አባቴ ማወራው። አንተ የምትፈልገውን ካላወራው በቀር ማወራው በጣም ግልጽ ነው። አትቆጣ። ምን አትበል? አትቆጣና ማወራው በጣም ግልጽ ነው። አንተ የምትፈልገውን እስካላወራሁ ድረስ ካላስቆጣህ ማለት ነው። እኔ የምፈልገውን ስለማውራት አይደለም ያወራሁት። እኔ የምለውን ትቃወማለህ። አንተ የምታወራው ግን ከኔ የተለየ አይደለም። በጣም ነው ችግሩ እሱ ነው። በጣም ነው። እሺ አዳም ያለ ሔዋን ስህተት አዳም ብቻ ምክንያት የሆነበትን በመጽሐፍ ጠቅሳ አሳይ። እንግዲህ እኔ አሁን በግልጽ የተናገርኩት ምንድነው? ጥቅስ እየጠቀስኩ ወንድሜ፣ ጥቅስ እየጠቀስኩ ነው እያወራሁ የነበርኩት። አሁንም ጥቅስ እየጠቀስኩ አወራለሁ፣ ችግር የለውም። የትኛውን ጥቅስ ጠቀስክ? ጥቅስ ልጥቀስልህ ችግር የለውም። አንዴ እስካሁን ስናወራ የትኛውን ጥቅስ ነው የጠቀስክ?
እኮ እሱን ላነብልህ ነው የጠቀስኩትን ጥቅስ ቅድም እስካሁን ስናወራ ጠቀስከው የትኛውን ጥቅስ? ሮሜ ምዕራፍ 5 ላይ ያልኩህ እኮ ወዳጄ። አንተ ግን አዳምን ብቻ ምክንያት ታደርግና የሔዋንን እንደው ዝቅ ለማድረግ ትሞክራለህና ስተቱ እሱ ነው ባጭሩ። እኔ ያልኩት ደግሞ ምንድነው አሁን አንተ ብለከዋል፣ በትክክል ነው የገለጽከው። እባብ ለሔዋን መታለል ምክንያት ሆኗል። ከዛ ሔዋን ደግሞ የሱን ድምጽ ሰምታ ለአዳም መስጠቷ ምክንያት ሆኗል። ለአዳም ነው መውደቅ ምክንያት የሆነችው ያልኩበት ምክንያት ምንድነው? አዳም ባይቀበላት እና ከዛ የዛፍ ፍሬ ባይበላ የሰው ልጆች ሁሉ እንደምንወድቅ ምንም አይነት መጽሐፍ ቅዱሳዊ መሰረት የለም። አዳም ከዛ የዛፍ ፍሬ ስለበላና ተታሎ ስለወደቀ የሱ ውድቀት ነው ለሰው ልጆች ሁሉ የውድቀት ምክንያት የሆነው። አሁንም የተጠቀሰው ጥቅስ ተታላ በመተላለፍ ወደቀች ነው የሚለው። የእሷን ውድቀት ነው እንጂ የሚናገረው ለሰው ልጆች ሁሉ የውድቀት ምክንያት መሆኗን አይደለም የሚያሳየው። እውነት ነው ለአዳም የመውደቅ ምክንያት ሆናለች፣ ግን ለሰው ልጆች ሁሉ የመውደቅ ምክንያት የሆነው የአዳም ውድቀት ነው። አዳም ባይወድቅ ኖሮ የሰው ልጆች ሁሉ ለዚህ ውድቀት አንዳረግም ነበር። ዛትስ ዋይ እኔ ቃሉ ላይ አተኩሬ አዳም ነው የሰው ልጆች የመውደቅ ምክንያት ብዬ ስናገር የነበረው ለዛ ነው። አያማን ግልጽ ነው። ለማንኛውም አንተም ያው ምልህ ሳናምን ኢትስ ኢሎጂካል ዩ ኖ ኢትስ ኢሎጂካል ዶንት ወሪ ምንም ችግር የለም። አዎ ምልክ ያው ቅድም አይዞ ስልክ እንትን አልክ፣ አሁን ደግሞ ያው በሳቅ ምናምን እንትን ለማለት ትሞክራለህ። ኢትስ ፋይን አይደለም የብሽሽቁ አካል እረዳለሁ። የሳቅኩት አንተን ለማለት ሳይሆን በቃ አልቻልኩም። እረዳለሁ፣ ችግር የለውም። ያው ተረጂ ስለሆንክ ደስ ብሎኛል። ቴንክ ዩ በጣም የምትረዳ ሰው። አንተም ተረዳኝ። ለማንኛውም ምናልባት ድንገት ከሳኩሽ ችግር የለውም መሳቅ ትችላለህ። እንደውም ከፍ አድርጌ ቪዲዮ ላይ ሆነ ብስቅ ሁሉ ነው ደስ የሚለኝ። ሳቅ ኧረ በደስታ አባቴ ጌታ ወደ ሀሳቡ ስንመለስ ወደ ሀሳቡ ስንመለስ እንግዲህ እኔ የጠቀስኩትን ልክ ነው ትልና ከዛ መልሰህ ግን ሔዋንን ከምክንያትነት ታወጣታለህ። አሁን በጠቀስነው ላይ አይ ለራሷ ውድቀት ነው እንጂ አልክ። ኦኬ ለራሷ ውድቀት ነው እንጂ ምንድነው ለሰው ሁሉ መውደቅ ለአዳም መውደቅ ሔዋንን አደረግ። በእንትኑ ምንድነው ጠቅላላ ስናደርገው ማርያም ለሰው ልጆች ሔዋን ለሰው ልጆች ሁሉ መውደቅ ምክንያት ሆናለች። ምክንያቱ ሲባል ሔዋን ባትስት አዳምም አይስትም እኮ እስከ መጽሐፉ እስከተጻፈልን ማለት ነው። የተጻፈልንን ብቻ ስንቀበል አሁን አንተ ምንድነው ያደረከው? በይሆናል ወይም እንዲስ ቢሆን በሚል ላይ ተመሰረትክ። እኔ ደግሞ በተጻፈው ላይ ስመሰረት የአዳም ስህተት ምንጩ የሔዋን ስህተት ዲያብሎስ ነው። ምክንያቱ ዲያብሎስ በእባብ በኩል አሳተ። የሔዋን ስህተት ምክንያት እባብ፣ የአዳም ስህተት ምክንያት ሔዋን፣ ሲጠቀለል ሶስቱም ለሰው ልጆች ውድቀት ምክንያት ናቸው። ምክንያቱም የአንዱ ያለ አንዱ ስቶ አላየንም። ካለ ትጠቅሳለህ። አዳም ያለ ሔዋን ስቶ ካለ እናያለን፣ ትጠቅስልኛለህ። ሔዋንም ያለ እባብ ስታ ካለች እናያለን፣ ትጠቅስልኛለህ። አይ በተጠቀሰው እናውራ ከተባለ ሶስቱም አንዱ ለአንዱ ምክንያት እየሆኑ ለሰው ልጆች ግን ምክንያት ሆነዋል። የጠቀስነው ጥቅስ ለምሳሌ ሔዋን ራሷ መውደቋ እሷ አስታው አዳም እንደገና ለሷ መውደቅ አይደለም ምክንያት የሆነው፣ እሷ ራሱ መሳቷ ነው ምክንያት ተደርጎ የተነገረላት። ይህን ገነጣጥሎ ማየቱ ተገቢ አይደለም ነው። ይህም በዚህ እንግዲህ ሌላ የምትለው ነገር ካለ ልስማና ወደ ቀጣይ ሐሳብ ገባለሁ። እሺ እግዚአብሔር ይስጥልኝ። አዎ በቃ አንተም ኦልሬዲ ብለከዋል። እንደተናገርኩት ያልከውን ነገር ነው የተናገርኩት አስቀድሜ። ያንን ያልኩበት ምክንያት እንግዲህ በጣም ብዙ አስረጅ የመጽሐፍ ቅዱስ ሐሳቦች የሚነግሩን በአዳም ወገብ እንደነበርን ነው። ዕብራውያን መጽሐፍ ላይም በግልጽ በአዳም ወገብ ነበርን እያለ ይናገራል። ስለዚህ አዳም ውድቀት ነው የሰው ልጆች ሁሉ ውድቀት ሆኖ የተጠቀሰው። እሺ ችግር የለውም፣ እሱንም እናወጣለን። እስክትወጣ አንድ ጥያቄ ጠይቀው። ምንም ችግር የለውም። ከእሱ ጋር እንደጀመርን ልጨርስ አባቴ። እኔ ብዙ ሰው ማስተናገድ አልችልም።
አዎ ይኸው እያወጣው ነው። ለምሳሌ መጽሐፍ ቅዱስ ሲናገር ዕብራውያን 7 ከቁጥር ከቁጥር 5 ላይ ምን ይለናል? ለምሳሌ ከሌዊ ልጆች ክህነት የሚቀበሉት ከሕዝቡ ማለት ከወንድሞቻቸው እነርሱ ምንም ከአብርሃም ወገብ ቢወጡ እነሱ አስራትን በሕግ እንዲያስወጡ ትእዛዝ አላቸው ይላል። እንግዲህ ይህንን ጥቅስ ያመጣሁበት ምክንያት ምንድን ነው? አዳም ወገብ ይላል። ወዳጄ ልጨርሳ። ይህንን ጥቅስ ያመጣሁበት ምክንያት ከዛ ያው ችግር የለውም ማስረጃ የጠየቁ እኔ ነበርኩ ማስረጃ የጠየቁ አብርሃም ለመልከ ጼዴቅ እንግዲህ መልከ ጼዴቅ እንደ ጥላም እንደ ቴዎፋን የሚነሳል። ለመልከ ጼዴቅ አስራት አውጥቷል አብርሃም እና ሌዊ በአብርሃም ወገብ ሆኖ ለመልከ ጼዴቅ አስራት እንደሰጠ ነው የሚናገረው። ሌዊ ማለት ያው የካህናት ዘር ማለት ነው። የካህናት ዘር አስራት የሚቀበለው ራሱ ሳይቀር በአብርሃም ወገብ ሆኖ አስራትን ለመልከ ጼዴቅ እንደሰጠ ይሄ መልከ ጼዴቅን ታላቅነት ለማሳየት የተጠቀሰ ክፍል ነው ክፍሉ። ስለዚህ በዚህ ውስጥ ምንድነው የምንረዳው? በሴት ወገብ እንዳሉ መጽሐፍ ቅዱስ አንድም ቦታ አይናገርም። ማለት ልክ ሌዊ በአብርሃም ወገብ ሆኖ ከዛ ለመልከ ጼዴቅ አስራት እንደሰጠው እኛም በአዳም ውስጥ ሆነን ኃጢአት ሰርተናል፣ ወድቀናል። የሰው ልጆች ሁሉ ኃጢአት የሚቆጠረው በማን ውድቀት ነው ማለት ነው? በአዳም ውድቀት ነው። ስለዚህ ይሄ ክፍል ልክ ሌዊ ሳይፈጠር ገና መጽሐፍ ቅዱስ በግልጽ ነው የሚናገረው፣ ሳይወለድ ገና በአብርሃም ወገብ ሆኖ አስራት ለመልከ ጼዴቅ እንዳወጣው እኛም በአዳም ወገብ ሆነን ኃጢአት እንደሰራን እንደወደቅን ማሳያ ነው። ኢዮብ ቀጥል። ለዛ ነው የጠቀስኩት። እሺ እኔ አሁን ወደዚህ ቅድም ስናወራበት የነበረው ርዕስ ላይ እንድታወራ ነበረ እና የሆነ እዚህ ላይ እንዳናወራ የፈለግከው ነገር አለ ምናምን ስትል ያው የከለከልኩ እንዳይመስል ብዬ ነበር የተውኩ። ባልተው ይሻል ነበር፣ ምክንያቱም ስህተት ስላወራህ ማለት ነው። አሁን ርዕሱ ምንም ሊቀየር ቢፈልግም እንግዲህ ልተው አልችልም። ያነሳው ሐሳብ ባይዘው የሚነሳ ሐሳብ የተለየ ሐሳብም አልተነሳም። የውርስ ኃጢአት ብለው የሚያወሩ ሰዎች የሚጠቅሱት ሐሳብ ነው። ግን ምን ብለህ ተናገርክ? በአዳም ወገብ ሆነን ሰርተናል አልክ። ምንን? ኃጢአትን። ይሄ ክፍል አጭር መልስ ነው የምፈልገው፣ ከዛን ማብራሪያውን በኋላ እሰጣለሁ። ይሄ ክፍል ኃጢአትን ስለመስራት ነው የሚያወራው። ምሳሌነቱ ነው የጠቀስኩት። ኃጢአትን ስለመስራት አይደለም የሚያወራው። ኃጢአትን በወገብ ሆኖ ስለመስራት የሚያወራው የመጽሐፍ ቅዱስ ጥቅስ የቱ ጋር ነው ያለው? ገረው በአብርሃም አብራክ የአብርሃም ዘር ስለሆኑ እነሱም አድርገዋል ማለት እስከሆነ ድረስ በአዳም ውስጥ ስለነበርን እኛም አድርገናል የሚል ተመሳሳይ ኢምፕሊኬሽን ነው ያለው። ይሄው አሁን የጠቀስኩልህ ጥቅስ ይሄ አሁን ይሄ ያንተ አመለካከት ነው። ይሄ አሁን አንተ እንዲህ ቢሆን እንዲያ ነው ብለህ የተናገርከው እንጂ መጽሐፍ ቅዱሳዊ ጥቅስ የለህም። አሁን የጠቀስኩልህ ጥቅስ በደንብ አለኝ። አሁን የጠቀስከው ጥቅስ ስለ ኃጢአት አይደለም ብለኛል። እያወራ ያለው ደግሞ ስለ ኃጢአት ነው። ምን አልከኝ ወዳጄ? ነገርኩህ እኮ ምሳሌነቱ የሚናገረው የአብርሃም ዘር ስለነበር ሌዊ እሱም ይቆጠራል፣ ኮንሲደር ይደረጋል በአብርሃም ውስጥ እንዳደረገ። ለምን የአብርሃም ያወራል ስለሆነ እንደዛው እኛም አዳም ፕሪንሲፕሉን ነው እኮ ማውራ የሚናገረውን ሐሳብ ነው ማውራ። ይሄንን የምታወራው ፕሪንሲፕሉ መጽሐፍ ቅዱስ ላይ ያለ ከሆነ በጥቅስ አሳየኝ፣ ካልሆነ ያን ብቻ ነው እያልኩ ይሄው ድጋሚ ልሽ እንትን ልበልልህ። ከመጽሐፍ ቅዱስ ስለ ኃጢአት አያወራም አልከኝ። ነገርኩህ እኮ ክፍሉ ስለ ኃጢአት አያወራም፣ ግን ደግሞ በአብርሃም ወገብ ስለሆነ ሌዊ አንድ ጥያቄ ልጠይቅህ ነው መልሼው። ለምንድን ነው ሌዊ አሁን እንዲገባህ ነው ያልኩህ ያለሁት እንዲገባህ ነው። አንዴ ትጠይቀኛለህ ስለ አንዴ ነው አይሰማም? እሺ ቀጥል። እኔ እያወራሁ ያለሁት እናንተ እያወራ ያለው ለየቅል ነው። እኔ እያወራ ያለሁት አንተ በአዳም ወገብ ሆነን ኃጢአት ሰርተናል ስላልከው ነው። አንተ እያወራህ ያለው እየጠቀስክ ያለው ሌዊ በአብርሃም ወገብ ሆኖ መባን ስለማቅረቡ ለመልከ ጼዴቅ ስለማቅረቡ ነው እያወራ ያለው። ኃጢአትን መስራት የሚባል ነገር ግን በአዳም ወገብ ሆኖ ኃጢአትን መስራት የሚባል ነገር ግን
የተወራበት የመጽሐፍ ቅዱስ ጥቅስ አለ ወይ እንጂ በአብርሃም ወገብ ሆኖ መባን ስለማቅረብ የተወራ ጥቅስ አለ ወይ አልጠየቅኩም። እሱን ብጠይቅ ኖሮ ይሄን ትጠቅስልኛለህ አንተ ልክ ትሆን ነበር። እኔ ጠየቅኩ ግን በአዳም ወገብ ሆኖ ኃጢአት ስለመስራት ነው። አንተ እንደዛ የሚል ጥቅስ ሀሳቤን በጥያቄ ግልጽ ላድርግልህ። ምናልባት ሳወራ አንደርስታንድ ካላረክ ጥቅስ ስለሆነ ጥቅስን በጥያቄ ግልጽ ላድርግልህ። ጥቅስን በጥያቄ ምናልባት ጥያቄውን ተሰማውና ከፈለክ ሪጀክት ታደርገዋለህ፣ ችግር የለውም። እኔ የጠየቅኩት ጥቅስ ስለሆነ ጥቅስን በጥያቄ ማለፍ አይቻልም። እሺ ችግር የለውም። ያው የስቶይክ አነጋገር ስላለ እኔ ጠይቄ ልመልሰው፣ ችግር የለውም። እኔ እምነትህን ነው አይጠየቅኩ። አዎ እኔ እምነቴን ከጠየቀኝ ደግሞ አልወሰንኩም። በቴዎፋኒ ነው ወይም ጥላ ነው አልወሰንኩም። ኦኬ አልወሰንክም። ታዲያ ቅድም ለምንድን ነው ቴዎፋኒ ነው ብለህ ያብራራኸው? ቅድም ያልኩትን አልሰማከኝም ማለት ነው። ቴዎፋኒ ወይም ጥላ ነው ነው ያልኩት። አልሰማችሁኝም ማለት ነው። አይ ሰምቻለሁ። ቴዎፋኒ የምትለውን ያስኩትና እሱ ላይ ጥያቄ ጠየቅኩ። ቃል በቃል ወይ ቴዎፋኒ ወይ ጥላ ተደርጎ ነው የሚቆጠረው። ኦኬ ጥላ ነው ሲባል ምን ማለት ነው? ጥላ ማለት እንደ ምሳሌ ልታነሳው ትችላለህ። የምር በዛን ዘመን የነበረ ሳሌም የምትባል አካባቢ ኖረ። የዛች ሳሌም ንጉስ የነበረ እና እንደዚሁም የእግዚአብሔር ካህን ሆኖ በምድር ላይ ይኖር የነበረ ሰው እና በህይወቱ በኑሮ ክርስቶስ ኢየሱስን የሚመስል እና ክርስቶስ ኢየሱስ ደግሞ በሙላት እሱን በመግለጥ ፍጻሜው የሆነ ሰው ማለት ነው። ልክ በመጽሐፍ ቅዱስ ላይ እንዳሉ እንደ አባቶች ታሪክ እንደ ብሉይ ኪዳን ታሪኮች ጥላ ነው ማለት እንደዛ ነው። እሺ ምንድነው ቴዎፋኒ ሲባልስ? ቴዎፋኒ ማለት ደግሞ እግዚአብሔር በብሉይ ኪዳን ይገለጥባቸው የነበሩ መንገዶች ነበሩ። በእሳት ራሱን ገልጦ ያውቃል። በመለከት ድምፅ፣ በአውሎ ነፋስ ድምፅ፣ በመሬት መንቀጥቀጥ፣ በጨለማ በጭጋግ በብዙ መልኩ እግዚአብሔር ራሱን ገልጦ ያውቃል። አንደኛው ራሱን ይገልጥባቸው ከነበረባቸው መንገዶች አንዱ እንደ ጌታ መልአክ ራሱን ገልጦ ያውቃል። እንደ ሰው ራሱን ገልጦ ያውቃል። ክፍል ላይ እንደዚህ ይላል፣ አባትና እናት የትውልድ ቁጥርም የለውም። ዕብራውያን 7 ላይ የሉትም፣ ለዘመኑም ጥንት ለሕይወቱም ፍጻሜ የለውም ካለ በኋላ ዳሩ ግን በእግዚአብሔር ልጅ ተመስሎ ለዘላለም ካህን ሆኖ ይኖራል ይላል። በእግዚአብሔር ልጅ ተመስሎ ነው የሚለው አይደል? ተመስሎ ምሳሌ ይለዋል። በማን ነው የተመሰለው? በእግዚአብሔር ልጅ በኢየሱስ። ስለዚህ የእግዚአብሔር ልጅ ነው እሱ። ለምሳሌ ከላይ ምን እያለ ይናገራል? ቁጥር 3 ላይ አሁን አንተ ያነበብከው አባትና እናት የትውልድ ቁጥር የሉትም፣ ለዘመኑ ጥንት ለሕይወቱ ፍጻሜ የለውም እያለ ይናገራል። ይሄ አገላለጽ ጀስት መጽሐፍ ቅዱስ ላይ ስለ መልከ ጼዴቅ የትውልድ ቁጥር አልተነገረንም፣ ለዘመኑ ጥንት ለሕይወቱ ፍጻሜ እንዳለው አልተነገረንም ከሆነ አንተ ያልከው ያስኬዳል። ግን ደግሞ ቃሉ እንዲህ ዳይሬክትሊ ወስደ ነው። አንዴ እኮ እየመለስኩልህ ነው። እንደ ራሴ ሆኜ ልመልስልህ ነው። ጥያቄን አስታውሰኝ አንዴ። አስታውሰኝ ጥያቄ። የራሱ ኢየሱስ ነው ወይ አልከኝ እኮ እሱን ላሳየክ ነው። እየመጣሁልህ እኮ ነው። ትንሽ ታገስ። እየፈጠንኩልህ እኮ ነው። እንትን እንዳይልህ እንዳላደክምህ እየፈጠንኩልህ ነው። አባትና እናት የትውልድ ቁጥር የሉትም። ይሄ አገላለጽ መጀመሪያም መጨረሻም ለሌለው ፊተኛና ኋለኛው ለሆነው ያለና የነበረ ለዘላለም የሚኖር ለሆነው ለክርስቶስ ኢየሱስ ሊውል የሚችልበት አውድ አለ። ለዘመኑ ጥንት ለሕይወቱ ፍጻሜ የለው። ይሄ አገላለጽ ለአንድ ምድር ላይ ለነበረ ሰው ላይሆን የሚችልበት አውድ አለ። ስለዚህ በዚህ ጉዳይ ሊቃውንቱ ምን ይላሉ ማለት ነው? ወይ ከጠላነት አንጻር ወይ ደግሞ ከቴዎፋኒነት አንጻር ያነሱታል። መሰረታቸው ይጥቅስ ነው። ጨረስክ? አዎ ጨረስኩ። ጥያቄ ምንድነው ብዬ አስታወስኩ። መጨረሻ እንዲህ እንደሚሆን ስላወቅኩ ነበር። የእግዚአብሔር ልጅ ነው ወይ ብዬ ለጠየቁት ጥያቄ አራዳምጥ። አሁን ደግሞ ካወራ በኋላ መልሰህ ደግመህ ታወራለህ እንዴ? አሁንም ድጋሚ ተደርበኝ ታወራለህ? ይሄን ሁሉ ሰምቼ በመሃል ገብቼ ጥያቄን አስታውሰኝ ብዬ ያልኩት እንደዚህ ተሽከርክረ እንደምታልፈው ስላወቅኩ ነበር። እውነት ለመናገር የጠየቅኩት ጥያቄ እርሱ ታዲያ የእግዚአብሔር ልጅ ነው ወይ የሚል ነበር። እርሱ ግን ምን አለ? ልክ መጀመሪያ ያለውን አይ ምሳሌ ነው የሚሉ አሉ፣ አይ ቴዎፋኒ ነው የሚሉ አሉ ብቻ ብሎ ዘጋ። የኔን ጥያቄ መንካት ጊዜን በመሃል አትግባ አማኑኤል። ጥያቄን ነክተ መመለስ ካልቻልክ ጊዜ አትብላ። እሺ አልበለውም።
የእግዚአብሔር ልጅ ነው እሺ ብለህ ስለጠየቀኝ ነው የመለስኩት። አሁንም እየገባሁበት አይደለም። የእግዚአብሔር ልጅ ነው እሱ። ነገርኩህ እኮ የእግዚአብሔር ልጅ ነው የሚሉ ሰዎች የሚያነሱት አባትና እናት የትውልድ ቁጥር የለውም ተብሎ ስለተገለጸ ለዘመኑ ጥንት ለሕይወቱ ፍጻሜ የለውም። ይሄ ለእግዚአብሔር መጽሐፍ ቅዱስ የሚጠቀመው አገላለጽ ስለሆነ አዳምጥ። ለምን እንደሆነ አላውቅም። ዝም ብለህ በተከታታይ ታወራለህ። ድምፄን ውጠህ ለመቀጠል ከሆነ እንግዲህ አብረን ልንጮህ ነው ማለት ነው። የእግዚአብሔር ልጅ ነው የሚሉትን ሊቃውንት ተደግፈህ የምታወራ ከሆነ በእግዚአብሔር ልጅ ተመስሎ ይላል። በእግዚአብሔር ልጅ ተመስሎ ስለሚል የእግዚአብሔር ልጅ ነው ሊባል ይችላል። አሁን ሳውራ እኮ ጣልቃ ካልገባክብኝ በነገራችን ላይ አንጫጫውም። ዮባ እሺ፣ ሀሳቡ ላይ ታወራለህ ወይስ ስድብ? ጎበዞች ናቸው። አውራ ኢስ ኦኬ። ግን መጀመሪያ ስድብ ያልከው ምን ነው? ነገረ ክርስቶስ ላይ ብናወራ ጥሩ ነው። ዶግማ ርዕሳችን ነገረ ክርስቶስ አልነበረም። እንግዲህ አሁን አንተ ግን መተህ ርዕስ ልሰጠን ትፈልጋለህ። አንተ ቤትህን ስከፍት ግን መጥቼ ሙለታ አጠገብ ቁጭ ብሎ ካለ እስቲ ኢየሱስ ለዓለም ሞቷል አልሞተም ብዬ ብጠይቅህ ውረድ ብለህ ነው የምታስወርደኝ። እኔ ግን አሁን ውረድ ብዬ አላስወረድኩም። አየህ፣ ታግሼ ወደ ርዕሱ እንድትመለስ እድል እየሰጠው ነው። እኔ እንዳንተ እኮ አልረብሽም። አንተ እኮ ደብረ በጥብጥ ነህ። ገብተህ እንዴት እንደምታወቀን ታውቀዋለህ። ያው የሚታወቁት ትምህርታቸውን ማያውቁና እውቀት ያነሳቸው ሰዎች ናቸው የሚታወቁት። ትምህርታቸውን ማያውቁ በተለይ በጣም የሚጨነቁት። ሀሳቧ ላይ ታወራለህ ወይስ? አሁን እኔ አንድ የቴዎሎጂ መምህር ነኝ ምናምን የሚል ሰው ገብቶ ይህን ያህል ደቂቃ እንዲሁ ዝባዝንኬ እያወራ ሲያባክነው ተማሪዎቹን ደግሞ በምን ያህል ሰዓት እንደሚበድላቸው ነው ማስበው። እኔ ራሴ እውነት እሱን እያሰብኩ እየተገረምኩ ነበረ። እኩል ሰዓት ነው ያሰብነው። እኩል ሰዓት ማሰብ ከቻልን ከባድ ነው። የኔና ያንተ ጭንቅላት እኩል ካሰበ እሺ። ሔዋን ለጥፋት ወይም ለውድቀት ምክንያት ነች ብለህ ታምናለህ? ያው ራስ በመጣህበት ለማናገር ነው። ይቅር በለኝ እንግዲህ። ስለ ጥንተ አብሶ ነው እያወራህኝ ያለው አዳማዊ ኃጢአት ወይ ኦሪጂን? አይ አይደለም። አማርኛዬ እጅግ በጣም ከሚባለው በላይ ግልጽ ነው። ሔዋን ለውድቀታችን ምክንያት ነች ወይ ወይም እንደዛ ብለህ ታምናለህ ወይ? አማርኛዬ በጣም ግልጽ ስለሆነ መመለስ ከቻልክ ትመልሳለህ፣ ካልቻልክ ደግሞ በክብር እታች ወርደህ ታብታብ ታደርጋለህ ማለት ነው። አረግልሃለሁ፣ አብሽር። አንተን ካስደሰተ ደግሞ ለታብ እንደዛ ከሆነ አንድ የቴዎሎጂ አስተማሪ ነኝ የሚለውን ሰው ኮፒ ሊንክ እና ታብታብ ማስደረግ ለእኔ ኩራት ነው። እታች ሆነ ታብታብ አድርግ። መቼ እንደምትሻሻሉ አይገባኝም። ትልቁም ትንሹም ፓስተሩም ካውንስሉ መሪም ሁሉም አንድ አይነት። ጌታ ሆይ የሆነ የሚረጭባችሁ መርዝማ አለ። ፈውስ ያስፈልጋችኋል። ኢዮባ ይሰማል አለው አለ ዲያቆን እኔ በጣም የገረመኝ እኮ ስቤው ሁሉ አይደለም እና በስነ ስርዓት ገዝት ልከ ወንድማችን ፊሎሶፈር ሳሚ እንዲህ አይነት ነገር በጣም ከባድ ነው የሚሆነው እና በትክክል ቢያወራ መልካም ነበረ። ብዙ ጥያቄዎች እኔ ጋርም ነበሩ። ኤኒዌይስ እሺ ቀጥሉ። ገዝት ልኮ አሉባልታ ያወራል። እኔ ከባድ በስነ ስርዓት ምን አይነት ስማ፣ ይሄን የምናውቀው እኛ ቡና ተፈልቶ ነው እሱ። እሺ ቀጥሉ። ለማንኛውም ግን አንዳንድ ሰው ይዮባ ሬዝም ልሰጡን ይፈልጋሉ እንዴ በእኛ ቤት መጥቶ ሳይ ነው ማለት ቀጥሉ። ሰዎች ተመለሳለሁ እኔ ዲያቆን ማለት ስለ ርዕስ አውርተህ ርዕሱን ሳጨርስልን እንዲህ ናት መኩ ቁርጥ ትላለች ሳይጨርስልን ሉ ለምን ወጣች ጥያቄ ነበር ይነሳና ድንገት መንገድ ላይ ስለሆንኩ ነው እኮ እንዳይረብሻችሁ ነው ድምጼ። ሉ ከየት ቤተ እምነት ነሽ? ማርያም ታቢ በሉ እያደረገች መሰለኝ ዲያቆን ናት ሉና ሉዬ የማታረግም አታጣላይ እንኳን አደረሰሽ ሰው አታጣላይ። ዲጂዋ እንዴት ነህ? አማን ነው ዛሬ መስገን
ኦኬ ቲኬተኝተ ነው እንዴ? ድምጽህ የሰማችሁ ስለሆነ ነው። እሺ እንግዲህ በጣም በሚገርም ሁኔታ ጥያቄው ሲጠይቅ አሁን እንደው ስንሄድ ራሱ እንደው ሎጂካሊ የኛ እንግዲህ ውድቀት የመጣው እንግዲህ ያው በአንዱ መበደል ከተባለ አዳም ነው እንኳን ብለን ብንሄድ ራሱ አዳምን ደግሞ ማን አሳሳተችው ሲባል ሔዋን። ልክ እዚህ ጋር ሲደርስ ኢዮባ ምን ብሎ ይል ነበረ ቀደም? ሔዋን እንደው ማን አሳታት ለማለት ይፈልጋል። ቆይ ይሄ ትእዛዝ የተሰጠው ለእባቢቷ ነው ወይንስ ለሰው ነው? ትእዛዙ የተሰጠው ለማን ነው? ይሄ የፍቅር ሕግ የተሰጠው ለማን ነበረ? ለሰው። ኦኬ እና በጣም የሚያስቅ ነገር ሲናገር ነበርና ገጹ ለጠየቃችሁኝ መጽሐፉ የብርሃን እናት መንፈሴም በመድኃኒቴ በእግዚአብሔር ደስ ይላታል የሚለውን ክፍል 2 ገጽ ነች። ገጽ 375 መከታተል ለምትፈልጉ። እሺ ድንግል ማርያም መንፈሴም በመድኃኒቴ በእግዚአብሔር ደስ ይላታል አለች። የድንግሊቱን ጥበብ ተመልከቱ። በመልአክ በመመስገኔ ደስ ይለኛል ከሴቶች ሁሉ። አንድ ጊዜ ድምፁን ቀናት በቃ ድምፁ ይገባል እንዴ? ይቅርታ በጣም እሺ፣ ድምፅ እንትን ስለሚል ነበር። እሺ መንፈሴም በመድኃኒቴ በእግዚአብሔር ደስ ይላታል። ድንግል ማርያም መንፈሴም በመድኃኒቴ በእግዚአብሔር ደስ ይላታል አለች። የድንግሊቱን ጥበብ ተመልከቱ። በመልአክ በመመስገኔ ደስ ይለኛል ከሴቶች ሁሉ የተባረከች በመባሌ ደስ ይለኛል፣ አምላክን ለመውለድ በመመረጤ ደስ ይለኛል አላለችም። የእርሷ የደስታ ምንጭ ከእግዚአብሔር የተሰጣት ነገር ሳይሆን ራሱ እግዚአብሔር ነው። እግዚአብሔር የደስታ ምንጭ ከሆነ በሕይወትህ ምንም ነገር ቢከሰት ደስታን አይነካብህም። ድንግሊቱ ከሴቶች ሁሉ የተባረከች በመሆኗ ደስ ያላት ብትሆን ኖሮ ከዚያ በኋላ ከሴቶች ሁሉ የተንከራተተች፣ ከሴቶች ሁሉ ያዘነች፣ ከሴቶች ሁሉ በዲያብሎስና ጭፍሮቹ የተጠላች፣ በሄሮድስ በአይሁድ የተነቀፈች መሆኗን ስታይ ደስታዋ በጠፋ ነበር። እርሷ ግን ደስታዋ የመነጨው ከአምላኳ ብቻ ነበር። ፍጹም የሆነ ውስጣዊ ደስታን ማግኘት የሰው ልጅ ትልቅ ምኞቱ ነው። ሰዎች ደስታን ፍለጋ ብዙ ይደክማሉ። ድንግሊቱን ግን የደስታ ሁሉ ምንጭ የሆነው አምላክ ከእርሷ ጋር ነውና በፍጹም ደስታ ደስ ይላታል። የድንግል ማርያም ደስታ ልጇ ደስታችሁን የሚወስድባችሁ የለም ያለው አይነት ደስታ ነበር። የደስታ መፍሰሻ ሆይ ብለን የምናመሰግናት እመቤታችን የደስታ መፍሰሻ ሆይ ብለን የምናመሰግናት እመቤታችን ከማንም የሚበልጥ ደስታ በእርሷ ዘንድ ነበረ። ደስተኛ የነበረችው በምድር በነበራት ቆይታ የሚያስደስት ኑሮ ስለነበራት አይደለም። እንደ እርሷ የተሰደደ ያለቀሰ የተጨነቀ ፍጡር የለም። እንደ ክርስቶስ መከራ የተቀበለ እንደሌለ እንደ ድንግል ማርያምም ያዘነ የለም። እርሷ ግን ለሌሎች የሚተርፍ ወደ ኤልሳቤጥ የሚሸጋገር ሆድ ውስጥ ወዳለ ጽንስ የሚጋባ ጥልቅ ደስታ ነበራት። ቅዱስ ያሬድ በነፍሷ ደስ ተሰኝታ በሆዷ ተሸከመችው እንዳለ እርሷ የተደሰተችው ስጋዊ ደስታን አልነበረም፣ ከመንፈስ ቅዱስ ፍሬዎች አንዱ ደስታ ነውና ቅድስቲቱ ማንም ጋር ያልነበረ ደስታ ነበራት። ገላትያ 5:22። በእርግጥም ደስታን ወልዳ ደስ ባይላት ይደንቅ ነበር። እርሷ የወለደችው የመላእክት ተድላ ደስታቸው ነው። እርሷ የወለደችው መወለዱ ለሰው ሁሉ ደስታ የሚሆን ታላቅ የምስራች የሚሆን ልጅ አይደለምን? እግዚአብሔር አብ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው ያለውን አንድያ ልጁን ልጇ እንዲሆን ሰጥቷታልና እርሷም በልጇ ደስ ይላታል። ንጉሥ ዳዊት ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ ካለ እግዚአብሔር የ9 ወር ቤቱ አድርጎ ያደረባት ድንግል ምንኛ ደስ ይላት ይሆን? መወለዱ ሰውና መላእክትን በደስታ እንዲዘምሩ ካደረገ የወለደችው ድንግል ምንኛ ደስ ይላት ይሆን? ጌታ ለሐዋርያቱ ስማችሁ በሰማይ ስለተጻፈ ደስ ይበላችሁ ካላቸው እግዚአብሔር ሁለተኛ ሰማዩ አድርጎ ዙፋን ያደረጋት በምድር ያለች
የጠፈር ባልንጀራ የአርያም እህት ማርያም ምንኛ ደስ ይላት ሲሆን እመቤታችን ሆይ እባክሽን ባንቺ ላይ ከፈሰሰው ደስታ ቀድተሽ ወደኛ ወደ ሐዘንተኞቹ አፍስሺ። ኖህ እንደላካት ርግብ የመከራችን ውሃ ጎደለ ብለሽ ታበስሪን ዘንድ ወደኛ ነይ። እሺ ታፕታፕ ኮፒንግ አድርጉ እሺ ተወዳጆቼ። እሺ ገጽ 378 የባሪያይቱን መዋረድ አይቷልና። ድንግል ማርያም በማስከተል የባሪያይቱን መዋረድ አይቷልና አለች። ድንግል ማርያም በማስከተል የባሪያይቱን መዋረድ አይቷልና አለች። በሁለቱም አመስጋኞቿ ፊት ራሷን ባሪያ ብላ ጠራች። በገብርኤል ፊት እነሆኝ የጌታ ባሪያ ያለችው ድንግል በኤልሳቤጥ ቤትም የባሪያይቱን መዋረድ አይቷል አለች። በትሕትና የተናገርሽ ተራራ ሆይ የተባለላት ድንግል እርሷ ራሷን ዝቅ አድርጋ ባሪያ ነኝ ትበል እንጂ እግዚአብሔር ግን የመረጣት ለእናትነት ነው። ስለ የዋህነቷ ርግቤ አላት ባሪያው ስትሆን እናቷ አደረጋት፣ የሰማይ አዳራሽም ማደሪያዋ ሆነ እንዳለ ሊቁ። እግዚአብሔር ድንግል ማርያምን ከዓለም ሁሉ ሴቶች ለይቶ ለእናትነት የመረጠበት ብዙ ምክንያት አለው። በዓለም ላይ በድንግል ማርያም ልክ ደስ ያሰኘችው ሌላ ሴት ኖራ ቢሆን በመረጣት ነበር። በዚያ ዘመን ቁጥር የሌላቸው ደናግል በእስራኤል ቢኖሩ ንጉሥ እግዚአብሔር የቅድስና ውበቷን ወዶ ርግቤ መደምደሚያዬም አንዲት ናት ብሎ የወሰነባት እርሷ ነበረች። መኃልየ ሰሎሞን ምዕራፍ 6 ቁጥር 8። ሆኖም ለምን እንደመረጣት ስትገልጽ ቅድስናዬን አይቷልና ንጽሕናዬን ተመልክቷልና ድንግልናዬን አይቷልና አላለችም። የባሪያይቱን መዋረድ አይቷልና ብላ የትሕትናዋን ጥግ የበለጠ የሚያሳይ ቃልን መረጠች። ቅዱስ ያዕቆብ ዘስሩግ እርሷ በእግዚአብሔር ዓይን በታየ ቅድስና ውበት የተሞላች ነበረችና በእርሷ ንጹሕ ማኅፀን ሊያድር ወደደ። እንደ ድንግል ማርያም ራሱን ዝቅ ያደረገ ትሑት ማንም የለም ይላል። በምድር ካሉት ሰዎች ሁሉ ይልቅ ትሑት ነበረ ተብሎ ከተነገረለት ከሙሴ ጀምሮ ትሑታን ከተባሉት ሁሉ እርሷ በትሕትና ትበልጣለች። ወደ ትሑት መንፈሱ ወደ ተሰበረ በቃሌም ወደሚንቀጠቀጥ ሰው እመለከታለሁ ያለው አምላክ ወደ ድንግል ማርያም እንዲመለከት ያደረገው ጥልቅ ትሕትናዋ ነበር። የድንግል ማርያም ትሕትና እግዚአብሔር ከሰማይ የወረደበት መሰላል ነበረ። ትንሹ የናርዶስ ቅጠል መዓዛው ከሩቅ እንደሚያውደው የድንግሊቱ ትሕትና ሰማይ ድረስ ደረሰ። እግዚአብሔር ሰሜንና ደቡብን ምስራቅና ምዕራቡን ተመለከተ፣ ተነፈሰ፣ አሻተተም፣ እንዳንቺ ያለ አላገኘም፣ ያንቺን መዓዛ ወደደ እንዲል በትሕትናዋ መዓዛ እግዚአብሔርን ከእርሷ እንዲወለድባት ያደረገች ትሑት ማርያም ብቻ ነበረች። ድንግል ማርያም የባሪያይቱን መዋረድ አይቷልና ስትል የራሷን ብቻ ሳይሆን የሔዋንንና የሴት ልጆች ሁሉ መዋረድ ማብቃቱንም አብራ መሰከረች። ሴትነት የሰው ልጅ ውድቀት ምክንያት ከመሆን ወደ ሰው ልጅ ድህነት ምክንያት በእርሷ ምክንያት እንደተሸጋገረ ትውልድ ሁሉ የሚረግሟት ሴት ትውልድ ሁሉ ብፅዕት በሚሏት ሴት መተካቷን በሚያበስር ቃል እግዚአብሔር የባሪያይቱን የሔዋንን ሕማም መመልከቱን ገለጠች። ዲያቆን ማቲያስ እሺ ኢንቫይት እኮ አድርጌዎታለሁ። በውስጥ እኮ እንድናወራ የፈለግነው ምን እንደሆነ ሳያውቁ አይ ከዲያቆን ማቲያስ ታች ይቅርታ እያለ ነውና ምንም የሚያቀያይም ምንም ነገር ያለ አልመሰለኝም። ምናልባት አንዳንድ ወንድሞችና እህቶች እያሉ ያሉት እኔም እንደተረዳሁት እኔ ራሱ ልል የምፈልገው ብዙ ጴንጤ ቤት የመግባቱ ጉዳይ ላይ መሰለኝ። እንደው አትግቡ። አንደኛ ክብራችሁን ዝቅ አድርገው ሲያናግሯችሁም እህት የሚወዳችሁ እህት ወንድሞች እታች ስለሚሰማቸው እንዲህ ለምን ይሉብናል ብለው ስለሚያስቡም አንድም ሁለተኛም የሚሰሩት ፖለቲካ ስላለ ለነሱ ፖለቲካ ግብአት ከመሆን የተነሳ ለምሳሌ ቢያድግልኝ
እኔ በተደጋጋሚ ቢያድግልኝ በስልክም በውስጥም አውርተናል፣ ላይቭ ላይም ተናግሬዋለሁ። ገብቶ ባለፈው አሁን የነሱ ፖለቲካ አቀንቃኝ ሆኖ ነው የወጣው። የገዛ ወንድሞቹ አልዳኑም ብሎ ወጣ እና እኔ እንደዚህ አይነት አላስፈላጊ የሆነ ዲያቆን እንደዛ አድርጋል እያልኩ አይደለም፣ ግን ቢያድግልኝ እንደዛ አይነት ነገር አደረገ። አዳም አልዳነም ምናምን ብለው ፖለቲካ ሰሩ። ከዛ ለምን ያችሁ ከቤተክርስቲያን ውጪ ናቸው አለ። ግን እነሱ የሚሉበትን ነገር አቃንቶ መናገር ይቻላል። ፕላስ ደግሞ አለመግባትም አንድ ነገር ነው። የገዛ ሰው የራስን ሰው አሳልፎ ለመስጠት ከመግባትና በዚሁ አጋጣሚ የሚሰማ ከሆነ ቢያድግልኝ እኔ ያለሁበት ቤት እንዲገባ አልፈቅድም። እኔ ቤት አይገባም ቢያድግልኝ በፍጹም ማለት ነው። ምክንያቱም ቢነገረው የሚገባው ሰው ስላልሆነ በውስጥ ካወራሁት በስልክ ከተደዋወልን በኋላ ምናምን እሱ ደውሎልኝ ነው ሊያውም ልክ አይደለም ብሎ ያሰበው ለኔ እንትን ሊለኝ ማለት ነው። እና ደስ ብሎኝ የሱን ምክር ሰምቼ ግን ደግሞ በአንጻሩም ደግሞ ተነጋግረን ልክ ነው ብሎኝ ነበር። ግን ገብቶ የገዛ ወንድሞቹን አሳልፎ ሰጥቶ ነው የወጣውና እንደዛ አይነት ማንነት እንዳይኖረን እና ዲያቆንም አትግባ ብለው ሲሉ ከዚህ አንጻር ነው የነሱ ፖለቲካ አስፈጻሚ ላለመሆን አንጻር ነውና በቃ ቤት ክፈቱ። እኔ ጊዜ ካላችሁ ዲያቆን ማቲያስ ለባይድግልኝም ያልኩት ይሄንን ነው። ቤት ክፈት በቃ ጊዜ ካለ እዛ የመቆየቱ 14 ሰው ባለበት ይገባል ቢያድግልኝ። 14 ሰው የነበረበት ቤት ውስጥ ገብቶ ሲጨቃጨቅ ስንት ሰው አድርሶላችሁ ይወጣል ከዛና በቃ ቤት ክፈቱና አስተምሩ ጊዜው ካላችሁ። እሱን የሚሻለው ወይም ደግሞ የተከፈቱ የወንድም እህቶች ቤት ሲኖር ግቡና አስተምሩ። የግድ አይደለም ጴንጤ ቤት መግባት ምናምንና ከዛ አንጻር ነው ዲያቆንዬ እሱን እንዲረዱ ማንንም በክፋት ምናምን አይመስለኝም። እና የተናገሩም ካሉ ሌላውን አላቅም። በደረሰኝ መልእክት መሰረት ይሄ ስለሆነ ነውና ይችል ለማለት ነው። ብሩኬ ይቅርታ በጣም ግን ያው እኛ እርሶን እንዲህ ብለን መናገር ያው አንችልም። ያው የታወቀ ነው እንደ ወንድማዊ ምክር ግን ያው ሁላችንም ደግሞ እንትን ምላት ቤተክርስቲያን ስላለች ደግሞ ዲያቆን የሚለው ስም ደግሞ ስላለ እርሶ ጋር ይናደዳሉ ሰዎች። እርሶን ዲስሪስፔክት ሲያደርጉት ከስር ያለው ሰው ምን ይሆናል? ይናደዳል፣ ይደብረዋል። ከዛ ውጡ እያሉ ይጽፉሎታል። አይተው ከሆነ ብዙ ጊዜ ኮመንት ላይ ይጽፉሎታል እንጂ የእውቀት ምናምን እዛ ጋር ምናምን አይደለም። እንትኑ ችግሩ ምንድነው? በቃ እንደዚህ አይነት ተንኮለኞች ናቸው። እናንተ ስትገቡ ቅንነትን፣ መልካምነትን እንዲሁም ደግሞ ስርዓተ ቤተክርስቲያን ይዛችሁ የምትገቡት ለምን ስሙትም ያስታውቃል። እነርሱ ግን ሆን ብለው እርሶን ትንሽ ኢሞሽናል አድርገው ምናምን ክፉ ነገር ሊናገሩ ያረጉትም ይሆናልና ተንኮለኞች ስለሆኑ ሁሉ ጊዜም እነርሱ ቤት መግባት ደግሞ እንትን የለም። በእርሱ ስንት የምንገለገልኛ ልጆች ወታለንና ዲያቆን እንደዚህ ከዛ አንፃር እንዲያስቡበትና ውጪም እንዳናወራ የፈለኩት ከዛ አንፃር ነው። ከዛ አንፃር እንደዚህ ማለትም ስለሌለብን ማለት ነው። እና ዲያቆን የነዛ ነው። ግን ብዙ ጊዜ ኢንቫይት ያረኮት ነበር መዝሙር አለ ልዘምር ስላሉ እንዲገቡ ማለት ነው። ከሰሙኝ ቅዱስ ኤፍሬም ሶርያዊ ይህንን ሲያብራራ ለአንዳንድ ሰው እንደሚመስለው መወለዱን መሰቀሉን ስናነሳ በዚያው እርሷንም እያነሳሳን እግረ መንገዳችን የምናመሰግናት ሳይሆን ስራዬ ብለን በእርሷ የተደረገውን ድንቅ ነገር አስበን ለብቻዋ እናመሰግናታለንና አምላክን የወለድሽ እመቤታችን ሆይ አንቺን ብቻሽን ትውልድ ሁሉ ያመሰግንሻል አለ። ትውልድ ሁሉ እርሷን የሚያመሰግንበትን ምክንያትም ሲያብራራ የምድር ነገስታት በብርሃንሽ ይሄዳሉ፣ አሕዛብም በብርሃንሽ ይሄዳሉ፣ ማርያም ሆይ ትውልድ ሁሉ ያመሰግንሻል በማለት በእርሷ በተወለደው ብርሃን ክርስቶስ ፀሐይነት ስለሚሄዱ መንገድም ሕይወትም እውነትም በሆነው ልጇ አምነው የሚጓዙ ሁሉ እንደሚያመሰግኗት ገልጸ እመቤታችን ትውልድ ሁሉ ብፅዕት ይሉኛል ስትል ለወደፊት የሚወለዱትን ሕዝብና አሕዛብ ብቻ ሳይሆን ከእርሷ በፊት የነበሩትንም የሚያካትት ቃል ነው። ነቢያቱ በትንቢታቸውና በምሳሌያቸው ውስጥ ስለ ክርስቶስ በተናገሩበት ስፍራ ሁሉ ድንግሊቱም አብራ ነበረችና በትንቢቶቻቸው ብፅዕት ይሏታል። ትውልድ ሁሉ የሚለው ቃል ያለፈውን ትውልድ ሊያካትት የሚችለውም ብሉይ ኪዳን የሐዲስ ኪዳን ጥላ፣ ሐዲስ ኪዳን የብሉይ ኪዳን አካል በመሆኑ ሲሆን ብሉይን ትቶ ሐዲስን ብቻ ልረዳ ማለትም ሐዲስ ኪዳን ጥላ ቢስ አካል ማድረግ ስለሆነ ነው። ሐዲስ ኪዳን ለምናምን
በአዲስ ኪዳን ለምናምን በወንጌል ለምንመራ ክርስቲያኖች የብሉይ ኪዳን መጻሕፍት፣ የሙሴ ሕግጋት፣ የነቢያት መጻሕፍት፣ የዳዊት መዝሙራት ስለ ክርስቶስ የምንማርባቸው ከወንጌል የቀደሙ ወንጌላት ናቸው። ጌታችን በሙሴ ሕግና በነቢያት በመዝሙራትም ስለኔ የተጻፈው ሁሉ ሊፈጸም ይገባል እንዳለው በብሉይ ኪዳን መጻሕፍት ሁሉ በምስጢር የሚናገሩት ስለ ክርስቶስ ነው። ሉቃስ ወንጌል ምዕራፍ 4 አንዱ ዓለምን አስወጣው ገብቶ ሊሰወር ነው። ዘፈን እየከፈተ የሚሰወረው ነው። አታስገቡት። እሺ ቦልኩት። እንደውም እየገባ ዘፈን የሚከፍተው ነው። ናትዬ እሺ ብሩኬ ቀጥሉ። ጌታ ሆይ እሺ። እና በቃ ወይ ገቡ ካላችሁ ቀድማችሁ ግቡ ሰዎች። እሺ ከሙሴና ከነቢያት ጀምሮ ስለርሱ የተጻፈውን ተረጎመላቸው ተብሎ የተነገረላቸው የኤማሁስ መንገደኞች በመንገድ ሲናገረን መጽሐፍትን ሲከፍትልን ልባችን ይቃጠልብን አልነበረምን ብለው እንደተናገሩ ብሉይ ኪዳን በእርግጥ ስለ ክርስቶስ እንደሚናገር በሚገባ ትርጉምን ከተረዳን ልባችን በጥልቅ ተመስጦ ይቃጠላል። ይህንን የአባቶቻችንን ጥንታዊ መጽሐፍ ቅዱስ ትርጓሜ መነጽር በዓይናችን ካጠለቅን ብሉይ ኪዳንን እያነበብን በአዲስ ኪዳን ባህር ውስጥ መዋኘት እንችላለን። በአብርሃም ምሳል አስቀድሞ የተነገረበትን ምክንያት ፕራይመሪ አፕሊኬሽን እና ፍጻሜውን አልቲሜት ፉልፊልመንት ስንረዳ በታሪክና ትንቢት ሁሉ ውስጥ መድኃኔ ዓለም ክርስቶስን እያገኘ ነው ስንደነቅን እንኖራለን። በገነት መካከል ተኝቶ ከጎኑ የሁላችንን እናት ሔዋንን ያስገኘውን አዳም ታሪክ ስናነብ በዕለተ ዓርብ በቀራንዮ በመስቀል ላይ አንቀላፍቶ ከጎኑ በፈሰሰው የጥምቀት ውሃ የሁላችን እናት ቤተ ክርስቲያን ያስገኘው ክርስቶስ እናየዋለን። ወይን ጠጥቶ ሰክሮ እርቃኑን የወደቀውን ካም ሲዘብቱበት ሴምና ያፌት እርቃኑን የሸፈኑለትን የኖህን ታሪክ ስናነብ የሞትን ጽዋ ጠጥቶ በሰው ልጅ ፍቅር ሰክሮ እርቃኑን የተሰቀለውን አይሁድ ሲዘብቱበት ፀሐይና ጨረቃ እርቃኑን የሸፈኑለትን ክርስቶስን እናየዋለን። አብርሃም የሚወደው ልጁን ይስሐቅን ሊሰዋ መፍቀዱንና በግ የመስዋዕቱን ታሪክ ስናነብ አንድያ ልጁን እስኪሰጥ ድረስ ዓለሙን የወደደውን እግዚአብሔር አብንና እስከ ሞት ድረስ የታዘዘ ልጁን ንጹሑን በግ ክርስቶስን እናየዋለን። ዳዊት ጎልያድን ድል አድርጎ እስራኤልን ነፃ ሲያወጣ ስናይ ክርስቶስ ዲያብሎስን ድል አድርጎ የሰው ልጅ ነፃ ሲያወጣ ይታየናል። እስራኤል በበረሃ ተጉዘው በበትር ከተመታው ከዓለት ውሃ ፈልቆላቸው ሲጠጡ ስናይ በዕለተ ዓርብ ጎኑን በጦር ተወግቶ በደሙ ጥማችንን ያረካልንን መድኃኔ ዓለም ይታየንና ከቅዱስ ጳውሎስ ጋር ያም ዓለት ክርስቶስ ነበረ እንላለን። ወደ መገናኛው ድንኳን ገብተን ደብተራ ኦሪትን ብንጎበኝ እንኳ ክርስትናችን አይለቀንም። በመሰዊያው ላይ የሚሰዋውን በግ ስናይ የዓለምን ኃጢአት የሚያስወግደው የእግዚአብሔር በግ ኢየሱስ ክርስቶስ በሕሊናችን ይመጣብናል። ወደ ድንኳኑ ዘልቀን በመቅረዙ ላይ መብራት ሲበራ ስናይ እውነተኛው ብርሃን ክርስቶስ፣ ዕጣን ስናይ የኃጢአት ሽታችንን ያራቀለን ክርስቶስ፣ በወርቅ የተለበጠ ታቦት ስናይ በመለኮቱ መለወጥ የሌለበትን ክርስቶስ፣ መናውን ስናይ የሕይወት እንጀራ ክርስቶስ እየታየን እንደ ኤማሁስ መንገደኞች ልባችን እየተቃጠለ ለካስ ኦሪትና ነቢያት ሁሉ የሚናገሩት ስለ ክርስቶስ ነበር እንላለን።